ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። በአዳዲስ ቸልሲን የሚመለከቱ የዝውውር መረጃዎች ተመልሰን መጠናል። እንግዲህ ቸልሲን የሚመለከቱ ብቻ መሰራት ይጠበቅበታል ብዬ ያሰብኩና የተለያዩ መረጃዎችን ይዤ መጥቻለሁ። በተለይ ቸልሲን በሁጎ ኢኪቲኬ ጉዳይ በማይክ ሚኞን የሚመለከት ነው። ማይክ ሚኞን እንግዲህ በጣም ለቸልሲ በጣም አስደሳቹ ዜና ነው። የኤሲ ሚላኑ ግብ ጠባቂ ነው። በኤሲ ሚላን አሸናፊ ሆኗል። ስኩዴቶን የኤሲ ሚላን አምበል ሆኖ አገልግሏል። ከዛ ውጭ በሊግ ያሸነፈ ነው። የፈረንሳይ ብሔራዊ ቡድን የመጀመሪያ ግብ ጠባቂ ነው። ማይክ ሚኞን ለማስፈረም ቸልሲዎች ጠንክረው እየሰሩ ነው የሚገኙት። 2026 ነው ኮንትራቱ የሚጠናቀቀው። ቸልሲ ለዚህ ተጫዋችን ለማስፈረም የመጨረሻውን ጥረቱን የሚያደርግ ይሆናል። ወደ አድማጮቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ የመጀመሪያው መረጃ ማይክ ሚኞን የሚመለከት ነው። ፋብሪዚዮ ሮማኖ እንግዲህ በግል ፔጁ ላይ የገለጸው ነው። አሁን ስካይ ስፖርት ሁሉም እየዘገቡት ይገኛሉ። እንግዲህ ቸልሲ ከሳምንታት በፊት ፔትሮቪችና ሳንቼዝን መልቀቅ እንደሚፈልግ መረጃዎች ወጥተው ነበር። ሳንቼዝን እንዲሁም ፔትሮቪችን በመሸጥ ከሁለቱ የሚያገኘውን ገቢ አዲስ ግብ ጠባቂ ለማስፈረም እንደሚፈልጉ ቸልሲ ትልቁን ሂደት የሚያደርግ ይሆናል። ማይክ ሚኞን አንደኛ ለቸልሲ ልምድን የሚያመጣ አውሮፓ መድረክ ላይ በዓለም ዋንጫ ፈረንሳይን ወክሎ የተጫወተ ስኩዴቶን የሊግ አንድን ዋንጫ ማሸነፍ የቻለ ነው። ስለዚህ ይህንን ተጫዋች ለቸልሲ ማስፈረማቸው ትልቅ ሂደትን የሚያመጣ ነው የሚሆነው። እስከ 2026 ኮንትራት ነው ያለው በኤሲ ሚላን ቤት። ስለዚህ ኤሲ ሚላኖች ይህንን ተጫዋችም ለመሸኘት ይፈልጋሉ። ምክንያቱም በኮንትራት ጉዳይ እንደ አዲስ ማደስ መስማማት አልቻሉም። 4.5 ሚሊዮን ዩሮ ነበር የሚከፈለው። ኤሲ ሚላን ያቀረበለትም ያንን ነው። በድጋሚ ያንን አልተቀበለም። እሱ እስከ 6 ሚሊዮን ዩሮ እንዲከፈለው ይፈልጋል። ቸልሲ ደግሞ በቀላሉ ያንን ከዛም ትንሽ አስበልጦ መክፈል የሚችል ቡድን ነውና ይህንን ተጫዋች ለማምጣት ጥረታቸውን እያደረጉ ይገኛሉ። እንግዲህ ኤሲ ሚላን በአዲሱ አሰልጣኛቸው አሌግሪ ስር ቲዮ ሄርናንዴዝ እንደሸጡ የምታስታውሱ ነው። አሁን ደግሞ ሁለተኛ ዝውውራቸውን ይህንን ተጫዋች የመጨረሻ ዓመት ኮንትራቱ ላይ ስለሚገኝ በደሞዝ ጉዳይ ለሁለተኛው ተጫዋች ይሆናል ከኤሲ ሚላን የሚለቀው። በአውሮፓ መድረክ ላይ አለመኖራቸው ቸልሲ በአውሮፓ መድረክ ላይ የሚሳተፍ ቡድን መሆኑ ለእንደዚህ አይነት ትልልቅ ዝውውሮች እንዲያሳካ ያደርገዋል። ቸልሲ ፊሊፕ ዮርገንሰን ሁለተኛ ግብ ጠባቂ ሆኖ የሚቀጥል ይሆናል። መጀመሪያ የቸልሲ ግብ ጠባቂ ይሆናል። በጣም ለቸልሲ ቤት ለውጦችን ማምጣት የሚችል መሪነትን ማምጣት የሚችል ነው የሚሆን። ከዚህ ውጭ እንግዲህ በተከላካይ መስመሩ ደግሞ ልምድ ያለው ተጫዋችን የሚያመጡ ከሆነ ቸልሲ የዝውውር መስኮታቸውን የሚያሳኩ ይሆናል። ማይክ ሚኞን ብቻ አይደለም ግን ቸልሲ ጀርሚ ጊተንስን ለማስፈረም ጥረታቸውን እያደረጉ ነው የሚገኙት። ከክለቦች የዓለም ዋንጫ ጁን 10 እስከሚዘጋ ድረስ ይህንን ተጫዋች ዝውውር የማጠናቀቅ ፍላጎት አላቸው። እንግዲህ ቸልሲዎች እንደተረዱት ሮድሪጎ ማድሪድን የሚለቅበት እድል ጠባብ ነው ብለው ያስባሉ። በተለይ ዣቪ አሎንሶ በቡድኑ ውስጥ እንግዲህ እንዲቆይ ይፈልገዋል እና ጀርሚ ጊተንስን ለማስፈረም የመጨረሻ ሙከራቸውን እያደረጉ ይገኛሉ። ጊተንስና ጆን ሺልድ በባለፈው ፕሮግራማችን ነግሬያቸዋለሁ። ሁለቱ እርስ በራስ ደግሞ በጣም ይተዋወቃሉ። አንድ ኤጀንት ነው ያላቸው። ጆን ሺልድ፣ ጊተንስ፣ ጀደን ሳንቾ ተመሳሳይ አንድ ኤጀንት ነው ያላቸው። ስለዚህ ሶስቱንም የሚያገናኝ ስለሆነ ለቸልሲ ይህንን እድል የሚፈጥር ይሆናል። ጊተንስን በቸልሲ የተሻለ ቡድንን የመገንባት አቅም አለው ብለው ያስባሉ። ከዛ ውጭ ጀርሚ ጊተንስና የቸልሲ የምልመላዎች ክፍል ኃላፊ የሆነው ጆን ሺልድ ምን ያገናኛቸዋል ካላችሁኝ ከዚህ በፊት ለማንቸስተር ሲቲ አካዳሚ ይህ ሰው ነው የመለመለው። 13 ዓመቱ አይተው ጀደን ሳንቾንም ይህንን ተጫዋች ሁለቱንም የመለመላቸው እሱ ነው። ስለዚህ በተለይ በውድድር ዓመቱ ጀርሚ ጊተንስ በጣም ደስተኛ አይደለም በዶርትመንድ። ለምን ካላችሁኝ በውድድር ዓመቱ መጀመሪያ አካባቢ በጣም የሚሰለፍ ተጫዋች ነበር። በኒኮ ኮቫች ስር ግን የተመላላሽ የመስመር ቦታውን ነው የሰጠው። በዛም የተነሳ ደስተኛ አይደለም። ብዙ ጨዋታዎችን እየተጫወተ አይደለም። ስለዚህ ቸልሲዎች ይህንን ተጫዋች የማሳካት እድላቸው ሰፊ ነው የሚሆነው። በተለይ ደግሞ ጀደን ሳንቾን ወደ ማንቸስተር ዩናይትድ እንደሚመለሱት ሲረጋገጥ ለቸልሲ ይህ እድል ትልቅ ነው የሚሆነው። ሁጎ ኢኪቲኬ እና ቸልሲ እንግዲህ ቸልሲዎች ሊያም ዴላፕ ማስፈረማቸውን አረጋግጠዋል። ዳሪዮ ሱጎ ተረጋግጧል። አሁን ሁጎ ኢኪቲኬ ላይ አተኩሯል። ኢኪቲኬን እንዲሁም ደግሞ ሶስት አጥቂዎችን ይዘው የሚቀጥለው ውድድር ዓመት ሊጀምሩ የሚችሉበት እድል ይኖራል። ሊያም ዴላፕን፣ ሁጎ ኢኪቲኬን እና እንዲሁም ደግሞ ኒኮላስ ጃክሰን እና እንዲሁም ደግሞ ሊያም ዴላፕ የሚፎካከሩና ሁጎ ኢኪቲኬ ግን ዋና አጥቂያቸው የማድረግ ፍላጎት አላቸው ይለናል። እንግዲህ ኢንትራ ፍራንክፈርት ይህንን ተጫዋች ለማስፈረም አሁንም የኢንትራ ፍራንክፈርትና ቸልሲ ድርድር እንደቀጠለ ነው። 100 ሚሊዮን ዩሮ እየጠየቁ ነው የሚገኙት ኢንትራ ፍራንክፈርቶች ለዚህ ተጫዋች። ስለዚህ ድርድሮቹ እየቀጠሉ ነው። ከዚህ በፊት ኮሎማኒን ሲያስፈርሙ ልታስታውሱ ከሆነ 105 ሚሊዮን ዩሮ ጠይቀው ነበር። 105 ሚሊዮን ዩሮ። ነገር ግን በመጨረሻ 90 ሚሊዮን ዩሮ ነው ፒኤስጂዎች ማስፈረም የቻሉት። ስለዚህ ድርድሮቹ የሚቀጥሉ ይሆናል ተብሎ ይጠበቃል። ቸልሲ ይህንን ተጫዋች የሚፈልገው አንደኛ ከዴላፕ እና ከኒኮላስ ጃክሰን የተለየ ተጫዋች ነው ብለው ያምናሉ። በሊንካፕ ላይ እንዲሁም ደግሞ አሌክሳንደር ኢዛክን የሚመስል ባህሪ ያለው እና ቸልሲን የተሻለ ደረጃ ያደርሰዋል ብለው ያስባሉ ፍራንክፈርቶች። እንግዲህ ከዛ ውጭ ቸልሲ እንደ ድል መጠቀም የሚችለው ደግሞ ኢማፔጋን
መጠቀም ይችላል። የሚያበጋ የቼልሲ የስትራስቡርግ አጥቂ እንደሆነ የምታስታውስ ነው። ይህንን ተጫዋች የሁጎ ኤኪቲኬ ተተኪ ማድረግ ይፈልጋሉ። ስትራስቡርግና ቼልሲ ደግሞ ሁለት ባንድ አስተዳደር በብሉክ ግሩፕ ስር ያሉ ናቸው። ስለዚህ ቼልሲዎች ያንኛውን ተጫዋች በ35 ሚሊዮን ፓውንድ እስከ 30 እስከ 35 ሚሊዮን ፓውንድ ለፍራንክፈርት ሽጠው ይህንኛውን ተጫዋች ዋጋ እንዲቀንስላቸው ማድረግ የሚችሉበት እድል ይጠበቃል። ቼልሲ ይህንን ተጫዋች ፍላጎታቸው ጠንከር ያለ እንደሆነ መታሰብ ይጠበቅበታል። ጄደን ሳንቾ ቼልሲን እንግዲህ እንደማይቀላቀልና በደሞዝ ጉዳይ በጣም ልዩነቶች እንዳሉና ሳንቾ የደሞዝ ልዩነቱን ያን ያክል የመቀነስ ፍላጎት እንደሌለው ድርድሮቹ በሚገባ እንደተከናወኑ፣ አሁን ግን ሙሉ በሙሉ ቼልሲ ይህንን ተጫዋች ከማስፈረም ጨርሰዋል። ወደ ክለቦች ዓለም ዋንጫ ሲወስዱትም አብሮ የማይካተት ይሆናል። ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ የመክፈል ፍላጎት አላቸው። እንግዲህ ጄደን ሳንቾ ወደ ዶርትመንድ ቤት የመመለስ ፍላጎት አለው። ጀርሚ ጊተንስን ቼልሲዎች የሚያስፈርሙ ከሆነ የሱ ተተኪ ሆኖ ወደዛ የሚያቀና ይሆናል። ሌላኛው ግን ወደ ሳውዲ ክለቦች የተሻለ ደሞዝን አልሃሊ አልናስር አቅርበውለታል። ስለዚህ ይህ የሚጠበቅ ነው የሚሆነው። ቼልሲ ግን ውሳኔዎቻቸው ትክክል የሆነ ይመስለኛል። በተለይ ለተቀያሪ ቤንቹን ለሚያሞቅ ተጫዋች ከፍተኛ የሆነ ደሞዝን መክፈል ፍላጎት የላቸውም። ይህ ጥሩ የሚባል ነው። ቼልሲ 14 ተጫዋቾችን ለሽያጭ አቅርቧል። በዚህ የሽያጭ መስኮት ላይ ብዙዎቹን ማሰናበት ይፈልጋል። እንግዲህ ከነዛ ውስጥ አንዱ እንግዲህ የሚጠበቁት ከሚሸጡት ውስጥ ማዱዌኬ፣ ሳንቼዝ ግብ ጠባቂው፣ ከዛ ውጭ ደግሞ በመስመር ቦታ ላይ የሚጫወቱትን ሁሉንም ተጫዋቾች በሚባል ሁኔታ ከፍ ያለ በዝውውር መስኮት ላይ የምታውቋቸውን ተጫዋቾች በሙሉ መልቀቅን ያስባሉ። ማዱዌኬ፣ ጃክሰን፣ ጉስቶ ለመሸጥ ትክክለኛው ገንዘብ ከቀረበ በተለይ ማዱዌኬና ጃክሰን ትክክለኛው ገንዘብ ከቀረበ ለቡድኑ ውስጥ እንዲሁም ደግሞ ማዱዌኬ፣ ጃክሰንንና ጉስቶን ትክክለኛው ገንዘብ ከቀረበ ከቡድኑ ለመልቀቅ ፍላጎት አላቸው። የሶስቱም ተጫዋቾች እንግዲህ ጥሩ ነው የሚሆነው። ጥሩ ገንዘብ የሚያገኙ ከሆነ ማዱዌኬን እስከ 50 ሚሊዮን ፓውንድ ይፈልጋሉ። እንግዲህ የሚጠበቅ ነው የሚሆነው። በውሰት የሚገኙት ቹኩሜካ፣ ቺልዌል እንዲሁም ራሂም ስተርሊንግንም የሚያሰናብቱ ይሆናል። ዴሳሲ፣ ባዲያሺል፣ ሲናድራባዮ እነዚህን ሁሉ ቡድኑ ወደ ሌላ ከፍታ ይሄዳል ብለው ስለሚያስቡ ወደ 14 ተጫዋቾችን ከቡድኑ ለማሰናበት ያስባሉ። የተሻሉ ጥሩ ብቃት ላይ የሚገኙ ተጫዋቾችን ማምጣት ይፈልጋሉ። ወደ ሀገራት ጨዋታ ሲሄዱ ደግሞ የመስመር ተጫዋቾቻቸው የክለቦች ዓለም ዋንጫ ሲሄዱ የሚፈልጓቸው ተጫዋቾች ውስጥ ጊተንስ፣ ማዱዌኬ፣ ታይሪክ ጆርጅ እንዲሁም ደግሞ ኔቶን ያስባሉ። ከዛ ውጭ ሳንቾ ግን የዚህ ስብስብ አካል የሚሆን አይሆንም። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የተለያዩ የቼልሲ መረጃዎችም ሲኖሩን ቶሎ ቶሎ የምናደርሳችሁ ይሆናል። ቼልሲ በክለቦች ዓለም ዋንጫ መሳተፍን ስለሚፈልግ በዝውውር ላይ ጠንከር ብሎ እየተሳተፈ ይገኛል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።